በዛሬው ቪዲዮአችን የምናየው ክሪሚናል ሎ ቻፕተር 3 ነው። ኢትስ ቶክ አባውት ጁሪስዲክሽን ኦፍ ዘ ኢትዮጵያን ክሪሚናል ኮድ። እንግዲህ ጁሪስዲክሽን ስንል ጀነራሊ ሚንስ ዘ ሌጋል ኮምፒተንስ ኦፍ ዘ ፓርቲኩላር ኮርት ቱ ሂር አ ሰርቴን ታይፕ ኦር ኬዝ ኦፍ ክላስ ኦፍ ኬዝ። ጁሪስዲክሽን ማለት በአንድ ነገር ላይ ያለ ስልጣን ማለት ነው። ዘ ሌጋል ኮምፒተንስ ወይም ደግሞ ሌጋሊ ብቁነቱ ፓርቲኩላር ኮርት ቱ ሂር ሰርቴን ታይፕ ኦር ክላስ ኦፍ ኬዝ የሆነ ኬዝ ቢፈጠር ለዛ ኬዝ ምላሽ የመስጠት ብቁነቱ የሚታይበት ማለት ነው። ስለዛ ነው የምናወራው። ዌን ኢት ሪሌትስ ቱ ዘ አፕሊኬሽን ኦፍ ሎ አስ ቱ ፕሌስ ጁሪስዲክሽን ኢምፕላይስ ዘ ጂኦግራፊካል ኤሪያ ከቨርድ ባይ ፓርቲኩላር ኮርት ኦር ሌጋል ሲስተም። እንግዲህ ወደ ፕሌስ ዲፊኒሽን ሪሌት ስናደርገው የጂኦግራፊካል ኤሪያ ከቨርድ ባይ ፓርቲኩላር ኮርት ኦር ሌጋል ሲስተም ማለት ነው። የሆነ ፓርቲኩላር የሆነ ወይም ደግሞ አንድ ኮርት ወይም ሌጋል ሲስተምን የሚወክል ማለት ነው። The provision of the criminal code relating to jurisdiction are intended to determine scope of application Ethiopian criminal law by Ethiopian court and to prevent conflict jurisdiction። እንግዲህ ክሪሚናል ኮድ ላይ የሚገኙ ከጁሪስዲክሽን ጋር የሚያያዙ ፕሮቪዥኖች ዲተርማይን የሚያደርጉት የኢትዮጵያ ክሪሚናል ሎው እስከ የት ድረስ ነው አፕሊኬቢሊቲው፣ ምን አይነት ኮንፍሊክቶች ላይ ነው ፓኒሽመንት የሚጥለው፣ ምን አይነት ላይ ነው እንደ ዋና ምን አይነት ክራይሞች ላይ ነው እንደ ዋና መቅጫ ህግ የምንጠቀመው፣ እንደ ሁለተኛስ የምንጠቀመው የት ነው፣ ፕሪንሲፓል እና ሳብሲደሪ የምናየው አለ። የኢትዮጵያን ህግ በመጀመሪያ ወይም ደግሞ በግንባር ቀደምነት ይሄ ክሪሚናል ኮዷን ፍርድ የምንሰጥበት የትኛዎች ኬዝ ላይ ነው። እንደን ደግሞ የኢትዮጵያ የወንጀል መቅጫ ህግ እንደ ሁለተኛ ወይም ደግሞ እንደ አማራጭ ሳብሲደሪ ተደርጎ የሚወሰደው ምን አይነት ኬዞች ላይ ነው የሚለውን የምናይበት ቻፕተር ነው ማለት ነው። ዌልካም። እንግዲህ በደንብ ዲቴይል ነኝ። ኮንፍሊክት ኢንቱ ጁሪስዲክሽን ሜቢ ቱ ታይፕ ነው። እንግዲህ ለምሳሌ የሆነ ኬዝ ቢፈጠርና ከሁለት ሀገሮች ጋር የሚያያዝ ከሆነ ለምሳሌ ወንጀሉ የተሰራው ኢትዮጵያ ውስጥ ሆኖ ሰውየው የውጭ ሀገር ዜጋ ቢሆን የየትኛው ሀገር ነው ፍርድ የሚሰጠው ለዛ ወንጀል? ሰውየው ሴት ደፈረ ብንል ኢትዮጵያ ውስጥ የኢትዮጵያ ህግ መቅጫ የወንጀል መቅጫ ህግ ነው አፕላይ የሚሆነው ወይስ የዛ ሰውዬ ሀገር ነው? ኬንያዊ ቢሆን ወይም አሜሪካዊ ቢሆን ማለት ነው። እንደዚህ አይነት ኮንፍሊክቶች እንዴት ነው ሊፈጠሩ የሚችለው የሚለውን ስናይ በሁለት መንገድ ሊፈጠር ይችላል። The conflict of jurisdiction may arise when the court two or more place decline to try crime, or when the court of two or more place claim have a jurisdiction to try one and the same crime. Thus conflict in jurisdiction may be two kinds, a negative and a positive conflict. When it comes to negative conflict of jurisdiction, it may arise when the different courts deny the existence of the jurisdiction over the matter in question. In this case, there is a possibility of criminal escaping punishment ማለት ነው። አሁን ለምሳሌ እዚህ ላይ ምንድን ነው ኔጌቲቭ ኮንፍሊክት ጁሪስዲክሽን የምንለው ዲናይ ሲያደርጉ ነው። ለምሳሌ የሆነ ሰው ወንጀል ሰራ ደን የልጁ ምንድነው ይሄ ወንጀል የሰራው ልጅ ዋና የተወለደበት ቦታ እና ወንጀል የተሰራበት ቦታ ምንድን ኮንፍሊክት ሊፈጥሩ ይችላሉ። ምንም አይነት ጁሪስዲክሽን የሚባል ነገር የለም ሲጀመር። ዜጋው የኔ ነው እኔ ነው የምፈርደው ምናምን አይነት ነገር ሳይሉ ሳይፈጥሩ በጭራሽ ጁሪስዲክሽን የሚባል ነገር የለም ብለው ዲናይ ሲያደርጉ ኔጌቲቭ ኮንፍሊክት እንላለን። ዌን ኢት ካም ቱ ፖዘቲቭ ኮንፍሊክት አንዱ የኔ ነው አንዱ የኔ ነው ፕሪቬል የሚያደርገው። ለምሳሌ ኢትዮጵያ ወንጀሉ የተሰራውን የሀገር ላይ እስከሆነ ድረስ ዜጋው ወይም ናሽናሊቲ ሪጋርድለስ ኦፍ ናሽናሊቲ እኔ ነው የኔ ህግ ነው ፕሪቬል አድርጎ ለልጁ የወንጀል መቅጫ ህጉ አፕላይ መደረግ ያለበት ብትልና የተወለደበት ሀገር ወይም ደግሞ የዛ ሀገር ናሽናሊቲ አሜሪካዊም ሆነ ኬንያዊ ደግሞ ኬንያ ወይም አሜሪካ ደግሞ ኖ ልጁ ናሽናሊቱ አሜሪካዊ እስከሆነ ድረስ በእኔ ህግ ነው መፈረድ ያለበት። እንደዚህ አይነት ኮንፍሊክት የኔው ፕሪቪል ያርግ ከሆነ ደግሞ ፖዚቲቭ እንለዋለን። ሁለቱም ዲናይ ካረጉ ግን ኔጌቲቭ እንለዋለን ማለት ነው። when different courts claim to have jurisdiction on the same crime, there is the risk of criminal may to be exposed double jeopardy ማለት ነው። ጂኦፓርዲ ኦር ጂኦፓራዳይዝ ጂኦፓርዲ እንግዲህ ደብል ጂኦፓርዲ ማለት
ለምሳሌ ኢትዮጵያ ውስጥ አንድ የውጭ ዜጋ ወንጀል ሰርቶ ኢትዮጵያ 5 ዓመት ብትፈርድበት እና እንትና አሜሪካ ደግሞ ኖ ዜግነቱ የኔ ስለሆነ ይሄ ልጅ መታሰር ያለበት 6 ዓመት ነው ወይም 7 ዓመት ነው ብትል ልጁ ሁለቴ እንትን ይሆንበታል ማለት ነው፣ ቅጣት ይሆንበታል። ጂኦፓራዲ ማለት ያን ነው። ሁለቴ ደብል የሆነ እንትን ሊፈጠር ይችላል። በፖዘቲቭ ኮንፍሊክት ሊኖር የሚችለው ደብል ጂኦፓርዲ ነው። በኔጌቲቭ ኮንፍሊክት ግን ምንድን ነው ሁለቱም ዲና የሚያደርጉ ከሆኑ ልጁ ከፍርድ ሊያመልጥ ይችላል ማለት ሳይፈረድበት በሁለቱ ሰጣ ገባ ውስጥ እሱ ነፃ የመሆን ፕሮባቢሊቲ ሊያገኝ ይችላል። ሶ ዴር አር ቱ ታይፕስ ኦፍ ኮንፍሊክት ኔጌቲቭ ኤንድ ፖዘቲቭ ማለት ነው። ዘ ኮንፍሊክት ጁሪስዲክሽን ሜት ቢ አራይዝ ኤንድ ዲፈረንት ሌቭል እንግዲህ አቴ ናሽናል ሌቭል ሊሆን ይችላል፣ ኢንተርናሽናል ሌቭል ሊፈጠር ይችላል። ናሽናል ሌቭል ስንል ሰች ኮንፍሊክት ሜይ አራይዝ አዝ ቢትዊን ኢትዮጵያን ክሪሚናል ኮርት ዊች shall be settled in accordance with Article 99 up to 107 of the criminal procedure። ይሄ ክሪሚናል ፕሮሲጀር ኮድ እንግዲህ ሰርዲር ላይ ነው የምናገኘው። ብቻ ግን ይሄ ናሽናል ሌቭል ላይ ከሆነ ኮንፍሊክት የተነሳ ወይም ደግሞ በሀገሪቱ ውስጥ የኔ ክሪሚናል ኮድ ፕሪቪል ያርግ ምናምን ከሆነ ከአርቲክል 99 እስከ 107 ባሉት ክሪሚናል ፕሮሲጀር እንዴት መፈታት እንዳለበት የተቀመጠ ነው። ኮንፍሊክት ኦፍ ጁሪስዲክሽን አት ኢንተርናሽናል ሌቭል ከሆነ ደግሞ ዘስ ኮንፍሊክት አራይዝ ቢትዊን ኢትዮጵያን ኮርት ኤንድ ፎሪን ኮርት ዊች ካን ቢ ሴትልድ ኢን አኮርዳንስ ዊዝ አርቲክል 11 አፕ ቱ 22 ኦፍ ደ ክሪሚናል ኮድ ዘስ ፕሮቪዥን አር ኒው ኢን ኢትዮጵያን ሌጅስሌሽን ኢንሰርት ኢን ቪው ኦፍ ኢንክሪዝ ኢን ኤክስቼንጅ ኤንድ ሪሌሽን ኦል ካይንድስ ቢትዊን ኢትዮጵያ ኤንድ አዘር ፓርትስ ኦፍ ደ ወርልድ። ይህኛው ደግሞ ኢንተርናሽናል ሌቭል ጁሪስዲክሽን ኮንፍሊክት መፈጠር ማለት ምን ማለት ነው? ቅድም እንደነገርኳችሁ ኢትዮጵያ ከፎሪን ኮርት ጋር ያላት መበላለጥ፣ ለምሳሌ የኢትዮጵያ ነው መቅደም ያለበት ወይስ የፎሪን ነው? ይህ በደንብ ስቴት የተደረገው ደግሞ በወንጀል መቅጫ ሕግ መሰረት ከአንቀጽ 11 እስከ 22 ባለው በስርዓት ምን ሲሆን ነው የኢትዮጵያ ፕሪቪል የሚያደርገው? ምን አይነት ኬዞች ሲፈጠሩ ነው የፎሪን ኮርቶች ፕሪቪል የሚያደርጉት ወይም ደግሞ አፕላይ የሚደረጉት የሚለውን በደንብ እናያለን። ጁዲሻል jurisdiction depend on whether or not person is subject to criminal code of Ethiopia depend on article 11 to 20 of the criminal code, the place where the offense was committed, the nationality of accused and the kinds of the offense that has been committed። እንግዲህ ጁሪስዲክሽኑ ወይም ደግሞ የትኛው የወንጀል መቅጫ ሕግ የበላይ ይሁን ወይም በየትኛው ይፈረድበት ይህ አይነት ኬዞች ለማለት 3 ነገሮችን በስርዓት እናያለን። አንደኛ ፕሌሱ የት ነው ኦፈንሱ ኮሚትድ የሆነው፣ ሁለተኛ ደግሞ ናሽናሊቲው የወንጀል ሰሪው ናሽናሊቲ ዜግነቱ ምንድን ነው፣ ኤንድ ካይንድስ ኦፍ ኦፌንስ ማይነር ነው ሜጀር ነው የሚለውን አይተን ነው የትኛው ጁሪስዲክሽን ፕሪቬል ማድረግ እንዳለበት የምንወስነው። 3ቱን ቤዝድ ሆነን ነው ማለት ነው። ኢን ሰርቴን ሰርከምስታንስ አኪውዝድ ኢዝ ሳይድ ቱ ቢ ሳብጀክት ኢትዮጵያን ፕሪንሲፓል ጁሪስዲክሽን ኢን አዘር ሰርከምስታንስ ኦልዞ ሂ ኢዝ ናት ሳብጀክት ኢትዮጵያን ፕሪንሲፓል ጁሪስዲክሽን ሂ ኢዝ ሳብጀክት ኢትዮጵያን ሳብሲደሪ ጁሪስዲክሽን። ቅድም እንደነገርኳችሁ እንግዲህ ጁሪስዲክሽኑን በሁለት እንከፈለዋለን፣ ፕሪንሲፓል እና ሳብሲደሪ። ፕሪንሲፓል የምንለው ምንድን ነው? የኢትዮጵያን ኢንተረስት የገቨርንመንቷን ጉዳይ አጠቃላይ ሶቨርኒቲዋን የሚነካ ከሆነ የኢትዮጵያ ፕሪንሲፓል ጁሪስዲክሽን ይባላል። ዌን ኢት ካም ቱ ኢትዮጵያ ሳብሲደሪ ጁሪስዲክሽን ኖርማል የሆኑ እንትኖች ናቸው ወንጀሎች ናቸው እንጂ የኢትዮጵያን ኢንተረስት ስቴት ይሄ ሶቨርኒቲዋን የስቴት ጉዳዮችን አፌክት የማያደርጉ ወንጀሎች ናቸው ማለት ነው። ሶ ፕሪንሲፓል ጁሪስዲክሽን ስንል የኢትዮጵያ ወንጀል መቅጫ ነው አፕላይ የሚሆንበት ማለት ነው። በደንብ እናየዋለን ዲቴል ወደታች። ነገር ግን 2 ጁሪስዲክሽን እንዳለ ነው፣ ፕሪንሲፓል እና ሰብሲደሪ ማለት ነው። ሞስት ኦፍ ሲግኒፊካንትሊ ዌዘር ዘ ፐርሰን ኢዝ ሳብጀክትድ ቱ ኢትዮጵያንስ ፕሪንሲፓል ጁሪስዲክሽን ዲስቻርጅ ኦር አኪዩትድ ኢን ፎሪን ካንትሪ ዳዝ ናት ፕሪቨንት ፕሮሲኪዩሽን ፎር ደ ሴም ኦፈንስ ኢን ኢትዮጵያ። ይሄ ብዙ ጊዜ ፈተና ላይ ይመጣል ማለት ለምሳሌ ኬዙ ከኢትዮጵያ ፕሪንሲፓል ጁሪስዲክሽን ጋር የሚገናኝ ከሆነ ወይም የኢትዮጵያን ሕልውና አፌክት የሚያደርግ ከሆነና በዛ ጉዳይ ላይ የፎሪን የወንጀል መቅጫ ሕግ ወይም ደግሞ የውጭ ሀገራት ወንጀል መቅጫ ሕግ አፕላይ ተደርጎ ያ ሰው ወደ ኢትዮጵያ ቢመጣ ኢትዮጵያ እንደገና ክሱን የማንሳት መብት አላት ማለት። ለምን
የተሰራው ወንጀል ከእሷ ህልውና ጋር ስለሆነ ማለት ሶቨርኒቲዋን የሚነካ ለምሳሌ ተመሳሳይ የሆነ የኢትዮጵያን ብር በኢሌጋል መንገድ ፌክ የሆነ ብር ያዘጋጀ ሰው የማንን ህልውና ነው የነካው? የኢትዮጵያን አጠቃላይ ህልውና ጉዳይ ነው አይደለ የነካው። ነገር ግን የውጭ ሀገራት እሱ ላይ ፍርድ ቢፈርዱ 5 ዓመት 3 ዓመት አስረውት ምናምን እዚህ በኋላ ፍርዴን ጨርሻለሁ ብሎ ኢትዮጵያ ቢመጣ ያን መታሰሩ ኢትዮጵያን እንደገና ያን ሰው እንደ ወንጀለኛ ከመክሰስ አያግዳትም ማለት ነው። ምክንያቱም የእሷ ጉዳይ ስለሆነ እንትን የተደረገው አፌክት የተደረገው ማለት ነው። however if ይቅርታ ጉንፋን ይዞኛል። if he is subject only to Ethiopian subsidiary jurisdiction no fresh prosecution if discharged or acquitted abroad ማለት ነው። ነገር ግን ኖርማል ወይም ደግሞ ይሄ ኦርዲናሪ የሆነ ወንጀል ተፈጽሞ ወይም ደግሞ ከኢትዮጵያ ጋር ይሄ የህልናዋ ጉዳይ ጋር ወይም ከኢንተረስቷ ጋር ከሶቨርኒቲዋ ጋር አፌክት የማያደርግ ወንጀል ከሆነ የተሰራው እና ፎሪን ሀገራት ለዛ ሰው ፍርድ ሰጥተውት ከቆየ ኢትዮጵያ ቢመጣ እንደገና ፍርድ አይነሳበትም ወይም ደግሞ እንደገና ክስ አይነሳበትም ማለት ነው። then when you see principal jurisdiction exists in case where the accused is charged with the commission of the first one is an offense in Ethiopia, the second one is offense against Ethiopia in foreign country, and the third offense in foreign country by Ethiopian official having immunity, the fourth one is offense in foreign country by a member of the Ethiopian armed force excluding ordinary offense። እንግዲህ ፕሪንሲፓል ጁሪስዲክሽን ስናይ የመጀመሪያው የኢትዮጵያ ህግ ወይም የወንጀል መቅጫ ህግ በዋናነት ወይም እንደ መጀመሪያ አፕላይ የሚደረገው መቼ ነው? ለምሳሌ ወንጀሉ የተሰራው ኢትዮጵያ ውስጥ ከሆነ ሪጋርድለስ ኦፍ ዴር ናሽናሊቲ ማለት ነው። አንድ ኬንያዊ ወይም ሱዳን እዛ ኢትዮጵያዊ ያለ አንድ ሴት አስገድደው ቢደፍሩ ለሁለት የኢትዮጵያ ህግ ነው ተፈጻሚ የሚሆነው። ለምን? ወንጀሉ የተሰራው ኢትዮጵያ ውስጥ ስለሆነ። ይህ የምናገኘው ደግሞ አስፐር አርቲክል 11 ኢን ክሪሚናል ኮድ ኢት ስቴትስ ክራይም ኮሚትድ ኦን ኢትዮጵያን ቴሪቶሪ ኖርማል ኬዝ እንኳ ቢሆን ኢን ኢትዮጵያ ቴሪቶሪ ከሆነ አርቲክል 11ን ሄዳችሁ ስታነቡት በኢትዮጵያ ህግ ነው ያ ሰው የሚቀጣው ማለት ነው። አሜሪካዊም ይሁን ፈረንሳዊም ይሁን ኢትዮጵያዊም ይሁን ያ ወንጀል የተሰራው ኢትዮጵያ ውስጥ ከሆነ እንደ አርቲክል 11 መሰረት ወንጀሉ በኢትዮጵያ ህግ ተከሳሽ ይሆናል ማለት ነው። ሁለተኛው ኦፈንስ አጌንስት ኢትዮጵያን ኢን ፎሪን ካንትሪ ማለት ነው። ለምሳሌ ደግሞ ይህን አርቲክል 13 ላይ ሄዳችሁ ቼክ ማድረግ ትችላላችሁ። ክራይም ኮሚቲንግ አጌንስት ኢትዮጵያን አውትሳይድ ኢትስ ቴሪቶሪ ማለት ነው። ለምሳሌ ቅድም እንደነገርኳችሁ የእሷን ብር አስመስሎ ፌክ መኒ ቢያዘጋጅ ኢንተረስቷን የሚጎዳ ሶቨርኒቲዋን የሚያሳጣ ሪሌት የሆነ ኬዝ ሆኖ ነገር ግን ወንጀሉ የሚሰራው አንድ ሰውዬ እንግሊዝ ወይም ደግሞ ይሄ ኢንግላንድ ላይ ሆኖ የኢትዮጵያን ኢንተረስት የሚነካ ወንጀል ቢሰራ ምንም እንኳ ሰውየው ኢትዮጵያ ውጭ ቢሆንም አፌክት ያደረገው የኢትዮጵያን ህልውና ስለሆነ የሚዳኘው በኢትዮጵያ ህግ ነው በህግ መሰረት ነው ማለት ነው። ይሄ ደግሞ አርቲክል 13 ላይ ተቀምጧል። then the third offense in foreign country በኢትዮጵያን ኦፊሻል having immunity ማለት ነው። ይሄኛው ደግሞ አስፐር አርቲክል 14 ላይ ሄዳችሁ ስታዩት ለምሳሌ ኦፊሻል having immunity የሚባሉ አሉ። ዲፕሎማቶችን እንዲሁም የተለያዩ ካውንስለር ሰርቪሶች ምናምን ውጭ ሀገር ሂደው የኢትዮጵያ ዲፕሎማት ለምሳሌ የተለያዩ ወንጀሎችን ቢፈጽሙ የሚጠየቁት በኢትዮጵያ ህግ ነው እንጂ ወንጀሉን በፈጸሙት ሀገር ላይ አይደለም። ለምሳሌ አንድ ሰው ጀርመን ሂዶ አንድ ሰው ሳይሆን የኢትዮጵያ ዲፕሎማት ያ ሰው ማን ነው? ዲፕሎማት ነው ወይም ደግሞ ኦፊሻል የሆነ ባለስልጣን የሆነ ካውንስለር ሰርቪስ የሚሰራ ምናምን አይነት ሰው ሆኖ ከዛ ሄዶ ወንጀል ቢሰራ ጀርመን ላይ በጀርመን ህግ ሳይሆን በኢትዮጵያ ህግ ነው የሚቀጣው ማለት ነው። ደን አራተኛው ኦፈንስ ኢን ፎሪን ካንትሪ ባይ ሜምበር ኦፍ ኢትዮጵያን አርምድ ፎርስ ኤክስክሉድ ኦርዲናሪ ኦፈንስ ማለት ነው። ይህኛውን ደግሞ አርቲክል 15 ላይ ክሪሚናል ኮድ ላይ ሄዳችሁ ስታዩ ክራይም ኮሚትድ ኢን ፎሪን ካንትሪ ባይ ሜምበርስ ኦፍ ዲፌንስ ፎርስ ማለት ነው። ይህም በሁለት ከፍል እናየዋለን፣ ሜጀር እና ኦርዲናሪ ኦር ማይነር ኦፈንስ ብለን ማለት ነው። ሜጀር ኦፈንስ ሲሆን ወይም ደግሞ ክራይሙ ሜጀር ሲሆን
አርቲክል 15 ሳብቱ ላይ እንደተቀመጠው ተጠያቂ የሚሆኑት በኢትዮጵያ ሕግ መሰረት ነው። ከኢንተርናሽናል ሎው ጋር ከፍ ያሉ ሜጀር የሆኑ ለምሳሌ ጄኖሳይድ ምናምን እንትን ወንጀል ከሰሩ ተጠያቂ የሚሆኑት በኢትዮጵያ ሕግ ነው። ነገር ግን ኦርዲናሪ ኦፌንስ ወይም ደግሞ ማይነር ክራይም የምንለው ሳብ አርቲክል 1 ላይ አርቲክል 15 ሳብ አርቲክል 1 ላይ እንደተጠቀሰው በዛው ባለበት ሀገር ላይ መቀጣት ይችላሉ። ለምን? ቀላል ስለሆነ። ለምሳሌ አንድ ሰው ጀርመን ላይ ያ ሰው ደግሞ ምንድነው ሜምበርስ ኦፍ አርምድ ወይም የኢትዮጵያ አርምድ ፎርስ ወይም የመከላከያ ኃይል ሆኖ ጀርመን ላይ ኦርዲናሪ የሆነ ለምሳሌ ስቲሊንግ ፎን ምናምን ሳምበዲ አሳልት ቢያደርግ ወይም ቢሰድብ ምናምን እነዚህ ኦርዲናሪ የሆኑ ጉዳዮችን ክራይም ቢፈጽም በጀርመን ሕግ ነው የሚቀጣው። በት ይሄ ኢንተርናሽናል ሎው የሆነ ለምሳሌ ጄኖሳይድ በዓለም ደረጃ የተከለከለ ነው አይደለ? እንዲህ አይነቶችን ወንጀል ከሰራ ግን በኢትዮጵያ ሕግ ነው ተመልሶ መጥቶ እንዲቀጣ የሚደረገው ማለት ነው። ሶ እነዚህ ላይ የኢትዮጵያ ሕግ እንደ ፕሪንሲፓል ወይም እንደ መጀመሪያ ምርጫ ተደርጎ ይወሰዳል ማለት ነው። ፐርሰንስ ሳብጀክት ቱ ኢትዮጵያን ፕሪንሲፓል ጁሪስዲክሽን አንደር አርቲክል 11 and 12 ኦፍ the commercial code are about territorial jurisdiction. According to this principle, which has almost gained universal acceptance, the Ethiopian court shall have principal jurisdiction over the offense specified in commercial criminal code committed by any person on Ethiopian territory consist of land, sea and air. እንግዲህ አርቲክል 11 ሳብ 2 of the criminal code is exception to the above principle in article 11 ሳብ 1 of the criminal code። እዚህ ላይ አርቲክል 11ን ስናይ ምንድን ነው ሳብ 1 this code shall apply to any person whether national or foreigner who has committed one of the crimes specified in this code on the territory of Ethiopia። አርቲክል 11 ሳብ 1 የሚያወራው ማንኛውም ዜጋ ኢትዮጵያዊ የሚሆን የውጭ ሰው ወንጀል ኢትዮጵያ ውስጥ ከሰራ በኢትዮጵያ ሕግ ይከሰሳል ነው። ሳብቱን ስናይ ደግሞ nothing in the provision of sub article 1 of this article shall affect the immunities of the person enjoying official status as sanctioned by public international law። እዚህ ላይ ደግሞ ኤክሴፕሽን ኦፍ አርቲክል 11 ሳብ 1 ነው ማለት ነው። ያ ማለት ምን ማለት ነው? ማንኛውም ሰው ብለናል አይደለ? ማንኛውም ዜግነት ያለው ሰው ኢትዮጵያ ውስጥ ወንጀል ከሰራ የሚቀጣው በኢትዮጵያ ሕግ ነው ብለናል። ነገር ግን ኢሚዩኒቲ ያላቸው አሉ። ለምሳሌ ዲፕሎማት ምናምን እነሱ በኢንተርናሽናል ደረጃ ኢንተርናሽናል ለው ያስቀመጠላቸው እንትኖች አሉ ሕጎች ሶ እነሱ ሁሉ ቤዝድ ይደረጉላቸዋል። ኢሚዩኒቲ ማለት ፖለቲካል ኢሚዩኒቲ እና ኮንስቲቱሽናል ኢሚዩኒቲ የሚባል አለ። ፖለቲካል ኢሚዩኒቲ የምንለው ለምሳሌ ዲፕሎማቶች ምናምን ከኦርዲናሪ ማህበረሰቡ ጋር እኩል አይደለም የሚቀጡት። ወይም ደግሞ ፓርላማ ውስጥ የሚሰራ ሰው ኢቭን የማይከሰስበት ወንጀል ሁሉ አለ አንዳንዴ እና እኩል አይደለም ማለት ነው። ነገር ግን ኢትዮጵያ ውስጥ ወንጀል የሰራ ሁሉ በኢትዮጵያ ሕግ ይቀጣል የሚለውን ግን የሚቃረን አይነት አይደለም። ሶ አስፐር አርቲክል 11 ሳብ 1 ኤኒ ፒፕል ኦር ሪጋርድለስ ኦፍ ዴር ናሽናሊቲ ኢትዮጵያ ውስጥ ወንጀል ከሰሩ በኢትዮጵያ የወንጀል መቅጫ ሕግ መሰረት ይከሰሳሉ። ኤክሴፕሽኑ ደግሞ 11 ሳብቱ ደግሞ ኢንተርናሽናል ለው ምንድን ነው ፕሮቴክት ያደርጋቸዋል። ለምሳሌ እንደ ዲፕሎማት ምንም ኢትዮጵያ ውስጥ እንኳን ቢሰሩት ልክ እንደ ኦርዲናሪ ፒፕሉ አይደለም እኩል እንትን የሚሉት ማለት ነው። ሶ ዲፕሎማቶች ከኢንተርናሽናል ለው ጋር አብሮ ይታይላቸዋል ጉዳያቸው ወይም ደግሞ ኢንጆይ ያደርጋሉ በዛ ራይታቸው ማለት ነው። እኩል እንደ ኦርዲናሪ ፒፕል ምንድን ነው ትሪት አይደረጉም ማለት ነው። እሺ ከዛ ኤኒ ፐርሰን ሁ ኢንጆይስ ሰች ኢሚዩኒቲ ዜርፎር ኢዝ ናት ሳብጀክት ቱ ክሪሚናል ኮድ ኤንድ ዘስ ናት ሳብጀክት ቱ ጁሪስዲክሽን ኦፍ ኢትዮጵያን ኮርት ማለት ነው። ሶ እነዚህ ኢሚዩኒቲ ያላቸው ወይም ደግሞ በኢትዮጵያ ክሪሚናል ኮድ የተቀመጡ ፕሮቪዥኖች ብዙም በእነሱ እንትን አይሆኑም ማለት ነው። ሳብጀክት አይሆኑም። ለምን? የራሳቸው የሆነ ኢንተርናሽናል እንትን ስላላቸው። ዘን
the principal jurisdiction of Ethiopian court to try means in a sense punish ማለት ነው። በዚህ እንትን offense committed in Ethiopian territory presuppose the offender presence within the Ethiopian territory, the request of his extradition to Ethiopia or the possibility of trial in the absentia as per provision of Article 160 up to 61 of the criminal procedure። እዚህ ላይ አሁን ምንድን ነው ፕሪንሲፓል ጁሪስዲክሽን ኦፍ ኢትዮጵያን ኮርት ቱ ትራይ ኦፈንስ ኮሚትድ ኢን ኢትዮጵያ ቴሪቶሪ ኦፈንደር ለምሳሌ የኢትዮጵያ ቀደም ምን ብለናል? ኢትዮጵያ ውስጥ ወንጀል ከተሰራ ያ ሰው ናሽናሊቲው ምንም የሚሆን ምንም እንደ ፕሪንሲፓል ጁሪስዲክሽን የሚወሰደው የኢትዮጵያ የህግ መቅጫ ነው ብለናል አይደለ? ያው እንዲሁም ደግሞ ኤክስትራዲክሽንም ሪኩዌስት የምናደርግባቸው ሁኔታዎች ይፈጠራሉ። ሁሉንም በደንብ ዲቴል በታች እናየዋለን። ዌን ኤንድ ዋት ኢስ ኤክስትራዲክሽን ማለት ነው። ኤክስትራዲክሽን የምንለው ኤን ኢትዮጵያን ኦር ፎሪነር ሃቪንግ ኖ ኢሚኒቲ ኢዝ ኦብቪየስሊ ሳብጀክት ቱ ኢትዮጵያን ጁሪስዲክሽን ፎር ቫዮሌሽን ኦፍ ኢትዮጵያን ክሪሚናል ሎው ፕሮቫይድድ ዛት ሂ ኢዝ ኢን ኢትዮጵያ። ቅድም እንዳየነው ምንድን ነው ማንኛውም ኢትዮጵያዊ ይሁን ፎሪነር ኢትዮጵያ ውስጥ ወንጀል ከሰራና ኢሚዩኒቲ ከሌለበት ያ ማለት ዲፕሎማት ካልሆነ ወይም ደግሞ ሌላ እንትን ኦፊሻል የሆነ ስልጣን ከሌለው በስተቀር ክሪሚናል ኮድ ላይ የተቀመጡ ፕሮቪዥኖችን ቫዮሌት አድርጎ ከተገኘና ኢትዮጵያ ውስጥ የሚገኝ ከሆነ የሚቀጣው በኢትዮጵያ ሕግ መሰረት ነው የሚለን። however people may after having committed an offense in Ethiopia may have successfully escaped and ቴክን ሪፊውጅ ኢን ፎሪን ካንትሪ። እንግዲህ ሌላኛው ደግሞ የምናየው ነገር ምን ሊፈጠር ይችላል? ለምሳሌ አንድ ሰው ወንጀል ሰርቶ ወደ ሌላ ሀገር ቢያመልጥ እዚህ ላይ ምን አይነት ኬዞች ሊፈጠሩ ይችላሉ ነው የሚለን። ኢን ሰች ኤ ኬዝ አርቲክል 11 ሳብ 3 ኦፍ ደ ክሪሚናል ኮድ ቱ ሪኩዌስት ሂዝ ኤክስትራዲክሽን ሶ ዛት ሂ ሜይ ቢ ትራይድ ኦር ፓኒሽ ኢን ኢትዮጵያ አንደር ኢትዮጵያ ያለው አርቲክል 11 ሳብ 3 እንደሚለው ኢፍ ዘ criminal has taken refuge in foreign country, his extradition shall be requested so that he may be tried under ኢትዮጵያ ያለው አንድ ሰው ለምሳሌ ኢትዮጵያ ውስጥ ወንጀል ሰርቶ ወደ ሌላ ሀገር ወይም ወደ ኬንያ ወይም ናይጄሪያ ቢሄድ ኢትዮጵያ ኤክስትራዲክሽን ትጠይቃለች። ያ ማለት ሰውየው ወንጀለኛ ነው፣ ከኔ አምልጦ የመጣው ወንጀል ሰርቶ ነው፣ ሶ ዩ ሃቭ ቱ ሪሴንድ ማለት ነው፣ ወደ እኔ ሀገር ላኪው ብሎ ዲማንድ መግለጽ ማለት ነው ኤክስትራዲክሽን። ደን በኢትዮጵያ ሕግ እንደገና ይፈረድበታል ተመልሶ ማለት ነው። ዊዝ ዊች ካንትሪ ዲድ ኢትዮጵያ ኮንክሉድ ኤክስትራዲሽን ትሪቲ ኢፍ ኤኒ። አሁን እዚህ ላይ ኬንያ ጋር አላት፣ የመን ብዙ ሀገሮች ጋር ኢትዮጵያ እንትን አላት፣ የኤክስትራዲክሽን ውል አላት ማለት ነው። ሰፋ ብሎ ሌላ ቦታ እንትን ትልታላችሁ። ግን ምንድን ነው ለምሳሌ ኤክስትራዲክሽን ማለት ከኔ ወንጀል ሰርቶ ቢመጣ የይመለስልኝ ደብዳቤ ስልክ ትልኩልኛላችሁ የሚል ውል ማለት ነው፣ ወይም ስምምነት። ኖ ኢትዮጵያ ናሽናል ሃቪንግ ዛት ስታተስ አት ታይም ኦፍ ደ ኮሚሽን the crime or at the time of the request for his extradition may be hand over to the foreign court. However, he shall be tried by Ethiopian court under ኢትዮጵያ ያለው አርቲክል 21 ሳብቱ አርቲክል 21 ሳብቱን ስናይ ስቴትስ አዚቲዝ ነው የተቀመጠው፣ ኖ ኢትዮጵያን ከሚለው እስከ መጨረሻ ያለው ማለት ነው። ያ ማለት ምን መሰላችሁ? ኢትዮጵያ እንትን ትልክ ምንድን ነው እሷ ውስጥ ወንጀል ሰርቶ ወደ ሌላ ሀገር እስኬፕ ያደረገን ሰው ኤክስትራዲክሽን ወይም የሚመልስልኝ መልእክት ልካ አስመልሳ በእሷ ሕግ ትፈርዳለች ብለናል 11 ሳብ 3 ላይ። ነገር ግን 21 ሳብቱ ላይ ስናይ ለምሳሌ ግን ሌላ ሀገር ወይም ጀርመን ላይ የሆነ የእሷ ዜጋ ወንጀል ሰራና ወደ ኢትዮጵያ ቢመጣ የኢትዮጵያ ዜጋ ማለት ነው፣ ኢትዮጵያዊ የሆነ ሰው ወንጀል ጀርመን ላይ ሰርቶ ኢትዮጵያ ውስጥ ቢመጣና ጀርመን ወይም ቅድም እንደነገርኳችሁ ኬንያ ኤክስትራዲክሽን ትሪቲ ከኢትዮጵያ ጋር አካሄዳለች ብለናል፣ ተስማምተዋል አይደለ? ነገር ግን አንድ ኢትዮጵያዊ ኬንያ ላይ ወንጀል ሰርቶ ወደ ኢትዮጵያ ምልጦ ቢመጣና ኬንያ ለኢትዮጵያ የኤክስትራዲክሽን ጥያቄ ብታቀርብ ኢትዮጵያ አትመልስም። ያን ሰው የምትፈርደው በራሷ ሕግ ነው ማለት ነው። መልሳ ወደ ኬንያ ልካ ከማስፈረድ ይልቅ በራሷ ሕግ ትፈርዳለች። ይህ ደግሞ ጥቅሙ ምንድን ነው?
ፕሮቴክሽን ኦፍ ደ ሲቲዝን ነው። ሶቨርኒቲዋን ታስጠብቃለች። እንዲሁም ደግሞ ዜጎቿን ከአልሆነ ፍርድ እንደምትጠብቅ ነው የሚያሳየው። ማለት ለምሳሌ ኬንያ 10 ዓመት ምናምን ሊሆን ይችላል። ኢትስ ሃርሽም ሊሆን ይችላል ማለት ነው። ነገር ግን የራሷን ዜጋ በራሷ ነው የምትቀጣው። ፎሪን ከሆነ ግን ኢትዮጵያ ወደ ሌሎች ኤክስትራዲክሽን ሪኩዌስት እንደምታደርግ እና በ11 ሳብስሪ እንደምትቀጣ ያሳያል ማለት ነው። ዌን ኤክስትራዲክሽን ካናት ቢ ኦብቴንድ ኤንድ ዘ ኮንስኩዌንስ ቅድም 11 ሳብስሪ ኤክስትራዲክሽን ጠየቀች፣ ተመለሰላት፣ በራሷ ትፈርዳለች። ነገር ግን ኤክስትራዲክሽን የጠየቀችው ሀገር ያንን ሰው ባይመልስላት፣ አሁን ለምሳሌ አንድ ኬንያዊ ኢትዮጵያ ውስጥ ወንጀል ሰርቶ ኬንያ አምልጦ ሄደ። ዘን ኢትዮጵያ ኬንያን እንድትመልስላት እና ፍርድ መስጠት እንዳለባት ሪኩዌስት ብታረግና ነገር ግን ኬንያ ሪፊውዝ ብታረጉ ያንን ጥያቄ ነው አይመለስም ብትላት ምን ሊፈጠር ይችላል? ወይም በዚህ ጊዜ የትኛው ህግ ነው ፕሪቬል የሚያደርገው? በኢትዮጵያ ነው ወይስ በኬንያ ነው የሚለውን እናያለን ማለት ነው። ዌር ኤክስትራዲክሽን ካናት ቢ ኦብቴን አርቲክል 12(1) ዳይሬክት ዘ ኢትዮጵያን አውቶሪቲ ቱ ሪኩዌስት ዛት አስፔክት ቱ ቢ ፓኒሽ ኦር ትራይድ ኢን ዘ ካንትሪ ኦፍ ሪፊውጅ። እንግዲህ 12(1)(1)ን ስናይ ምንድን ነው? ለምሳሌ አንድ ሰው ወንጀል ሰርቶ አምልጦ ሌላ ሀገር ቢሄድና ኢትዮጵያ ሪኩዌስት ብታረግ እዛ ሀገር ላይ ነገር ግን እንትን ሰውየው ፎሪነር ነው ባጭሩ ማለት ነው፣ ኢትዮጵያዊ አይደለም። ነገር ግን ኢትዮጵያ ውስጥ መጥቶ እየኖረ የነበረ ፎሪን ወንጀል ሰርቶ መልሶ ወደ ነበረበት ሀገር ቢሄድ ወይም ወደ አንዱ ሀገር ከኢትዮጵያ ውጭ ወደሆነ ሀገር ቢሄድና ኢትዮጵያ ኤክስትራዲክሽን ሪኩዌስት ብታረግ ነገር ግን ያ ሀገር ባይመልስላት ወይም ያንን ወንጀለኛ ሊሰጣት ፈቃደኛ ባይሆን ልታረግ የምችለው በ12(1) እንደተቀመጠው ያቺ ሀገር በራሷ ሀገር ህግ እንድትቀጣው ሪኩዌስት ታደርጋለች ማለት ነው። ኬንያ ሄዶ ከገባ ለምሳሌ ኦኬ ኤክስትራዲክሽን አልተሳካልኝም፣ ሰውየው ሴት ደፍሮ ስለሆነ የመጣው በራስሽ ህግ የወንጀል መቅጫ ህግ መሰረት ሰውየው እንዲቀጣልኝ የሚል ሪኩዌስት ታቀርባለች እንደገና ማለት ነው። ኢፍ ዛት request is honored by the country in which the offender has taken refuge and he is tried and acquitted there, he cannot be tried again for the same offense in Ethiopia if he is subsequently apparent here ማለት ነው። ለምሳሌ ደግሞ እዛ ሀገር ሂዶ እዚህ ሴት ደፍሮ ሄደ፣ ደን ኤክስትራዲሽን ኢትዮጵያ ስትጠይቅ አልተቻለም። ደን ኢትዮጵያ እንደገና ሪኩዌስት ታደርጋለች እዛ እንዲቀጣላት በዛ ሀገር መሰረት 7 ዓመት ተፈርዶበት ፍርዱን ጨርሶ ወይም ደግሞ ኦኬ ኢትዮጵያ ይህን ወንጀል ፈጽሞ መጣ፣ ነገር ግን በእኛ ህግ ሲታይ አያስፈርድበትም፣ ነፃ ነው። እንደዚህ አይነቶች ፋይናል የሆነ ዲሲሽን በዛኛው ሀገር ተሰጥቶት መልሶ ወደ ኢትዮጵያ ቢመጣ ግን መልሶ አይከሰስም። ለምን? ፎሪነር ነው ማለት ነው። ፎሪነር ስለሆነ በፎሪነር ህግ ጨርሶ የመጣውን እንትን ቅጣት ምናምን እንደገና እንትን አይልም። ነገር ግን ቅድም ያየነው ኢትዮጵያ የውጭ ሀገራት ነፃ ነው ያለችውን ወይም ደግሞ እስራቱን ያስጨረሰችውን ሰው እንደገና የምከስበት ፕሮባቢሊቲ ኬዙ የተለየ ነው። ከዚህ ምን ከሆነ ነው? አንደኛ የእሷን ኢንተረስት የሚነካ ሆኖ ከሆነ ለምሳሌ የፌክ መኒዋን ወይም ደግሞ ሶቨርኒቲዋን የሚነካ ከእሷ ጁሪስዲክሽን ጋር በጣም ከኢትዮጵያ ኢንተረስት ጋር የሚያያዝ ወንጀል ሰርቶ በፎሪን ታስር ያለው ምንም ነገር አይደርስብኝም ብሎ ኢትዮጵያ ውስጥ ቢመጣ እንደገና የመከሰስ እንትን አለበት፣ ግዴታ አለው ማለት ነው። ይሄ ግን ኖርማል የሆነ ነው። እንትን ከኢትዮጵያ ሉዓላዊነቷ ህልውና ጋር የሚያያዝ ኬስ ስላልሆነ እንደገና አይከሰስም ማለት ነው። ኬዞችን በደንብ እየለያችሁ ማለት ፈተና ላይ በጣም ነው እንትን የሚለው ፎሪነር ነው የኢትዮጵያን የሉዓላዊነቷን ወይም ኢንተረስቷን የሚጎዳ ወንጀል አይደለም የሰራው። ከዛ ወደ ውጭ አምልጦ ሄደ፣ ኤክስትራዲክሽን አልተሳካም። ከዛ ያለውን ፍርድ ጨርሶ በዛ ሀገር መሰረት ፍርዱን ጨርሶ ወይም ደግሞ ነፃ ነህ ተብሎ ይቅርታ ተደርጎለት ኢትዮጵያ ውስጥ ቢመጣ እንደገና አይከሰስም። ነገር ግን የኢትዮጵያን ህልውና የሚጎዳ ስራ ሰርቶ በሌላ ሀገር ተቀጣው ግን ማለት አይችልም። ለምን? ባለቤቱ ኢትዮጵያ እስከሆነች ድረስ ህልውና የተጎዳው ኢትዮጵያ እስከሆነች ድረስ ኢትዮጵያ እንደገና መክሰስ ትችላለች። አርቲክል 16 ሳብስሪ ሳቧን ብታዩት ስለዚህ ያወራል ማለት ነው። This also true if he sentence has been remitted there or if enforcement of sentence is barred by limitation. Article 12 sub 2 the criminal code states that
አሁን ለምሳሌ ደግሞ እንግዲህ አንቀጹ ምንድን ነው የሚለው? ዘ አኪውዝድ ፎሪነር ካናት ቢ retried or repunished in Ethiopia for the same crime if he has been punished or tried or acquitted in the foreign country by judgment which has become final, or if he has been granted pardon or amnesty or prosecution of or sentence has been varied by limitation። እዚህ ላይ በደንብ የተገለጸ ነገር ነው። ከዛ ፍርዱን ጨርሶ ከመጣ ወይም ደግሞ ፍርድ ሊፈረድበት የነበረው ጊዜ ኤክስፓየርድ ቢያደርግ፣ ለምሳሌ ይህን ሰው በ6 ወር ውስጥ ያገኘ ስርዓቱን እንዲያጠና ይህ ሰው በ6 ወር ውስጥ ከተገኘ ይታሰራል ተብሎ ያነ ታይም ሊሚቴሽን ኤክስፓየርድ ካረገበት ወይም ደግሞ በፕሬዝደንቱ ፐርደን ከተደረገለት ወይም ይቅርታ ከተደረገ ወይም በሌጅስሌሽኑ አምነስቲ ካገኘ ይህን ሁሉ አግኝቶ ወደ ኢትዮጵያ ተመልሶ ቢመጣ ኢትዮጵያ እንደገና ትከሰውም። ኦልሬዲ ፎሪን ካንትሪ ላይ በጨረሰው ነገር ብቻ ነው የምትቀበለው ማለት ነው። በቃ ፍርዱ ሳይፈረድበት ከመጣ በኋላ ከዛ ሀገር ፍርዱን ምንድነው ሳያገኝ ከመጣ ነው ኢትዮጵያ ልትከሰው የምችል እንጂ ፍርዱን ጨርሶ ወይም ነፃነት ተብሎ ወይም ይቅርታ ተደርጎለት ከመጣ ልክ እንደ ኖርማል ሰው ኢትዮጵያ ትቀበላለች ማለት ነው። አርቲክል 12 ሀብቱን ሄዳችሁ በስርዓት እዩት። And other point is, had no request been made or the request had not been honored, Article 12 sub 2 is not applicable in that he could be retired or repunished in Ethiopia, though he had been tried and acquitted for the same offense abroad according to Article 16 of the code I told you before። ይሄኛው አርቲክል 12 ሳብ 2 አፕሊኬብል የማይሆንበት ኤሪያ አለ። መቼ? አርቲክል 16ን ተጠቅመን የምንሰራበት ምን ሲሆን ነው የሚሆነው? ደግሞ ለምሳሌ ኢትዮጵያ ኤክስትራዲክሽን ሳትጠይቅ እንዲሁም ደግሞ ያ ጉዳይ የተሰራው ወንጀል ደግሞ የኢትዮጵያን ኢንተረስት የሚጎዳ ከሆነ እንደ አርቲክል 16 መሰረት ሄዳችሁ ስታዩት ኢትዮጵያ እንደገና የማሰር መብት አላት ማለት ነው። the effects of foreign sentence ምን አይነት ከሆነ አርቲክል 11 13 14 ሳብ 1 and 15 ሳብ 2 has been sentenced in foreign country, he may be punished and sentenced again on the same charge in Ethiopia if he is found in Ethiopia or was extracted to it ማለት ነው። እንግዲህ ከ11 እስከ 15 ሳብቱ ያለው የሚመለከተው ምንድን ነው? የኢትዮጵያን ኢንተረስት የሚጎዳ ከሆነ ወይም ወንጀሉ ኢትዮጵያ ውስጥ ከተሰራ ወይም ደግሞ ውጭም ተሰርቶ የኢትዮጵያን ሕልውና የሚጎዳ ከሆነ ወይም ደግሞ የኢትዮጵያ ዲፕሎማት ከሆነ ወንጀሉን የሰራው ያ ወንጀል ደግሞ ከኢንተርናሽናል ሎው ጋር የሚገናኝ ከሆነ እንደ ላስት ዋን ኢዝ የኢትዮጵያ አርምድ ፎርስ ሆኖ ወይም የመከላከያ ኃይል ሆኖ ከዓለም አቀፋዊ እንትኖች ወንጀሎች ጋር የተያያዘ ወንጀል ከሰራ የሚፈረድበት ግዴታ በኢትዮጵያ ሕግ ነው እንጂ በውጭ አይደለም። እንደዛ ሆኖ እያለ ኖ የኢትዮጵያ ሕግ ማ አልከሰስም ምናምን ብሎ አመልጦ ሄዶ ሌላ ሀገር ጀርመን ወይም የተወለደበት ሀገር ተደብቆ ወይም ስዊዘርላንድ ወይም ሌላም ሊሆን ይችላል የተወለደበት አይሁን፣ ግን ከኢትዮጵያ ውጭ ተደብቆ ያን ያለበት ሀገር ፍርድ ቢሰጠው እና በቃ ፍርዴን ጨረስኩ ብሎ ኢትዮጵያ ቢመጣ ኢትዮጵያ እንደገና ትከሰዋለች እንጂ በዛ ፍርድ ብቻ አትተውም። ለምን? ጉዳዩ ከኢትዮጵያ ጋር የኢትዮጵያ ሶቨርኒቲ ጋር የኢትዮጵያ ሉዓላዊነት ጋር አታችድ ስለሚያደርግ መፍረድ ያለባት ራሷ ስለሆነች በራሷ ጉዳይ ራሷ ስለሆነ የምትወስነው በፎሪን ይቅርታ ምናምን ሰውየውን አትተውም ማለት ነው። ሶ እንዲህ አይነት ኬዞች ከሆኑ አርቲክል 16 እንጠቀማለን። ነገር ግን ሰውየው የሰራው ወንጀል ራሱ ፎሪን ሆኖ የሰራው ወንጀል የኢትዮጵያ ሉዓላዊነት የማይነካ ከሆነና ወደ ሌላ ሀገር አምልጦ ሄዶ እዛ ሀገር ላይ ፍርዱን ካገኘ ወይም ይቅር ከተባለና ዙሮ ወደ ኢትዮጵያ ከመጣ ግን እንደገና የመከሰስ ፕሮባቢሊቲ የለውም ማለት ነው። አይ ቲንክ ግልጽ እንደሆነላችሁ አምናለሁ። ዘንተ አዘር ኢትዮጵያን ኢንጆይ ኢሚኒቲ ኤንድ ሜምበር ዲፌንስ ፎርስ አርቲክል 14 ኤንድ 15 ይሄን አይተነዋል፣ ግን ዲቴይል ማየት እንችላለን። ኢት ኢዝ ደ ኖርማል ዛት ኢትዮጵያን ኦፊሻል ኤንድ ሜምበር ኦፍ ዲፌንስ ፎርስ ጎስ ቱ አናዘር ካንትሪ ቴምፖራሪሊ። ይሄ የተለመደ ነው። የኢትዮጵያ አርምድ ፎርሶች ለምሳሌ ቴምፖራሪሊ ለዘመቻ ምናምን ወደ ውጭ የሚሄዱበት ጊዜ አለ። ዚስ ሃውኤቨር ዳዝ ናት ኤግዞነሬት ደም ፍሮም ቢካሚንግ ሊያብል ፎር ዜር አክት ኦር ኦሚሽን ሀፕንድ ኢን ዜር ስቴይ ማለት ነው።
የኢትዮጵያ አርምድ ፎርስ ሆነው ወደ ሌላ ሀገር መሄዳቸው ግን ሂደው እዛ ቦታ ላይ ለሚሰሩት ወንጀል ሊያብል ናቸው ወይም ደግሞ ሊያብል አያደርጋቸውም ማለት ግን አንችልም ማለት ነው። አርቲክል 14 and 15 is designed to make Ethiopian official and members of Ethiopian Defense Force subject to the Ethiopian principal jurisdiction for a certain offense that they commit while abroad ማለት ነው። አብሮድ ወይም ደግሞ ከኢትዮጵያ ውጭ ባሉ ሀገራት ላይ የሚሰሩት ወንጀል ተጠያቂ ይሆናሉ ማለት ነው። ሜምበር ኦፍ ኢትዮጵያን ዲፕሎማቲክ ኦር ካውንስለር ሰርቪስ አን ኢትዮጵያን ኦፊሻል or agent who cannot be prosecuted at the place of commission of the crime by virtue of international principle of immunity are subject to Ethiopian jurisdiction for offense other than those provided under Article 13 of the Criminal Code, provided that of offense punishable both under the Ethiopian criminal law and law of the placement of commission። እንግዲህ ይህ የሚያወራው ባጭሩ ምንድን ነው? አርቲክል 13 ላይ ምን ብለናል? ማንኛውም የኢትዮጵያን ሉዓላዊነት ወይም ኢንተረስት የሚጎዳ ሆኖ ከሷ ውጭ ባሉ ሀገሮች ላይ ወንጀሉ ቢሰራም የሚጠየቀው ግን በኢትዮጵያ ሕግ ነው ብለናል። ለምሳሌ ዲፕሎማቶች ወይም ደግሞ ካውንስለር ሰርቪሶችም ከኢትዮጵያ ውጭ ሆነው ነገር ግን የሰሩት ስራ ምናምን የሚታየው በኢትዮጵያ ሕግ ነው ማለት ነው። የመጀመሪያው ምንድነው? አርቲክል 13 አውትሳይድ ኦፍ ኢትዮጵያ ሆኖ ነገር ግን የኢትዮጵያን ኢንተረስት ከነካ ብለናል አይደለ? ነገር ግን ዲፕሎማቶች ወይም ካውንስለር ሰርቪስ የምንለው ግን የኢትዮጵያን እንትን ሉዓላዊነት ብቻ አይደለም ማለት ኢንተርናሽናል የሆነ ጉዳይም እንትን ካሉ ጄኖሳይድ ምናምን አሁን የኢንተርናሽናል ጉዳይ ነው አይደለ? ሶ ኢንተርናሽናል የሆኑ ጉዳዮችንም ቢሰሩ ወይም የኢትዮጵያ ሉዓላዊነት እንኳ ባይነካ ግዴታ እነሱ ኦፊሻል ሲሆኑ ወይም ደግሞ ለኢትዮጵያ በጣም ጠቃሚ የሆኑ ዜጎች ስለሆኑ ግዴታ የሚታየው እንትናቸው ወንጀላቸው በኢትዮጵያ ሕግ ነው ማለት ነው። ለምሳሌ አንድ ዲፕሎማት ከኢትዮጵያ ጋር እንኳ ሪሌት የማያደርግ ወይም ደግሞ የኢትዮጵያን ሕልውና የማይጎዳ ከኢንተርናሽናል ለው ጋር ሪሌት የሚያደርግ ወንጀል እንኳ ቢሰራ ያነ ዲፕሎማት ለኢትዮጵያ ሂዝ ኢምፖርታንት አይደለ? ሶ በኢትዮጵያ ሕግ እንዲቀጣ ይደረጋል ማለት ነው። ሶ የኢትዮጵያ ዲፕሎማቶች ባጭሩ ኮንስላሮች፣ እነዚህ ኦፊሻሎች ምናምን ኤጀንቶች የሚቀጡት በኢትዮጵያ ሕግ መሰረት ነው። ኢቭን እንኳ ውጭ ላይ ሄደው ወንጀል ቢሰሩ ማለት ነው። ኦርዲናሪ ክራይም ኮሚትድ ባይ ሜምበርስ ኦፍ ዲፌንስ ፎርስ ኢፍ the offense is punishable only upon complaint under either law no proceeding may be instituted until such complaint is lodged። እንግዲህ እንትን አርቲክል 14 ሳብቱን ስታዩት ለምሳሌ ዲፕሎማቶች ማይነር የሆነ ጥፋት ቢያጠፉ ለምሳሌ ቀለል ያለ ሰው መስደብ ሊሆን ይችላል፣ ስልክ መስረቅ ምናምን በጣም ሲምፕል የሆነ ቢሰሩ እና ያ ሰው ሂዶ እስካልከሰሳቸው ድረስ ተጠያቂ አይሆኑም ማለት ኮምፕሊያንት ይፈልጋል። የስ አም አሶልትድ ባይ ዲስ ዲፕሎማት ምናምን ብሎ የሚናገር ሰው ይፈልጋል ማለት ነው። እንዲህ አይነት ቀለል ያሉ ከሆኑ ኢትዮጵያ ዲፌንስ ፎርስ ሜይ ፎር ሳም ታይምስ ስቴሽንድ abroad as in the case of Somalia, Rwanda, and member of the defense force may commit offense which are against international law or crime specifically mentioned as military offense under Article 269 up to 322 the code. Under such circumstance, Article 50 make the offender subject to the Ethiopian principal jurisdiction and be punished or tried by Ethiopian military court። እንግዲህ አርቲክል 15 ሳብቱ እንደሚለው ምንድን ነው? እነዚህ ሚሊተሪ ዲፌንስ አርሞቹ ኢንተርናሽናል ኢሹ ጋር የሚያያዝ ጉዳይ ውጭ ላይ እንኳ ቢሰሩ ወይም ከኢትዮጵያ ውጭ ሆነው ዓለም አቀፋዊ ሕግ እንትን ጋር የሚያያዝ ቫዮሌት ቢያደርጉ የሚጠየቁት በኢትዮጵያ ሕግ መሰረት እንደሆነ ተቀምጧል ማለት ነው። ነገር ግን ሳብ አርቲክል 1 ምንድን ነው የሚለው? የተለመደ ለምሳሌ ቀለል ያለ ቅድም እንደነገርኳቸው ኦርዲናሪ የሆነ ወይም ደግሞ ማይነር የሆነ ወንጀል ከሰሩ ግን በዛ ሀገር መጠየቅ ይችላሉ። ለምሳሌ ሶማሊያ ውስጥ አንድ የኢትዮጵያ የመከላከያ ኃይል እያገለገለ ቀለል ያለ ሴት ልጅ መስደብ ሊሆን ይችላል ወይም ደግሞ ስልክ ሰርቆ ሳምቲንግ፣ ያው ኤግዛምፕሎች አንድ አይነት ሆኑባቸው እንጂ ቀለል ያሉ እንትኖች ቢሰራ ሰው መሳደብ ሊሆን ይችላል ምናምን በዛው በሶማሊያ ወይም ሩዋንዳ ባለበት ሀገር ነው
እንትን የሚጠየቀው። ነገር ግን ኢንተርናሽናል ጉዳይ የሆነ የሚሊተሪ ለምሳሌ የመፈንቅለ መንግስት አይነት ሰውን በአንድ መጨፍጨፍ ምናምን አይነት ካካሄደ ግን እንዲጎዳ ስለማትፈልግ ኢትዮጵያ በራሷ ህግ ነው የምትፈርደው ማለት ነው አምጣ። In another case, the offender shall remain subject to ordinary law and territorial jurisdiction of the country where committed in the crime if he has arrested there ማለት ነው። ቅድም እንደነገርኳችሁ ባለበት ሀገር ነው የሚከሰሰው እንደዚህ ማይነር የሆኑ ጥፋቶችን ካጠፋ። if he has taken refuge in Ethiopia, he shall be tried in accordance with principle of extradition provided under article 21 sub 2 of the code። ነገር ግን ያ መከላከያ ኃይል ለምሳሌ እዛው ሀገር ኦርዲናሪ የሆነ ጥፋት አጥፍቶ ወይም ማይነር የሆነ ጥፋት አጥፍቶ ሩዋንዳ ሊከሰስ ወይም ሊታሰር ሲል አምልጦ ሄዶ ኢትዮጵያ ቢመጣ ግን በአርቲክል 21 ሳብቱ መሰረት ኢትዮጵያ ያንን ኤክስትራዲክሽን ካንስል ታደርግና በራሷ ህግ መሰረት ነው የምትፈርደው። ከኢትዮጵያ ሳይደርስ እዛው ላይ ከተያዘ ግን ቀለል ያለ ወንጀል ከሆነ የሰራው በዛው ሀገር ፍርዱ እንዲጨርስ ዝም ትላለች ኢትዮጵያ ማለት ነው። ነገር ግን ኢንተርናሽናል የሆነ ትልቅ የሆነ ጥፋት ካጠፋ ወደ ኢትዮጵያ መጥቶ እንዲከሰስ ታደርጋለች። ትንሽ ጥፋትማ አጥፍቶ አምልጦ ኢትዮጵያ ውስጥ ከደረሰ ያው ማማ ኢትዮጵያ እንግዲህ እናት ነች፣ አሳልፍ አትሰጥም። ኤክስትራዲክሽኑ ካንስል ሊደረግና በኢትዮጵያ ህግ መሰረት ብቻ ይቀጣል ማለት ነው። The effects as to sentence in the case of principal jurisdiction article 16 any person subject to Ethiopian's principal jurisdiction if found in Ethiopia or extradited to Ethiopia may be tried or punished in Ethiopia for the offense whether or not he was not tried in foreign country for the same offense and he was tried whether or not he was discharged or acquitted። እንግዲህ አርቲክል 16 የሚያወራው ምንድን ነው? ውጭ ሀገር ሂዶ ያ ሰው የሰራው ወንጀል ከኢትዮጵያ ሉዓላዊነት ጋር ወይም ኢንተረስት ጋር አፌክት የሚያደርግ ሆኖ በውጭ ሀገር ነፃነት ቢባል ወይም ፍርድ ቢሰጥ ኢትዮጵያ ተመልሶ ከመጣ ወይም ኤክስትራዲክትድ ከተደረገ እንደገና ክሱ እንደሚመሰረትበት ነው የሚያወራው። if however he has been convicted for offense abroad any part of punishment has already served shall be deducted from the new sentence። አርቲክል 16 ሳብ 3 እንደሚለው ለምሳሌ አንድ ሰው የኢትዮጵያን ህልውና የሚጎዳ ወይም ሉዓላዊነት ናሽናል ኢንተረስቷን የሚጎዳ ወንጀል አጥፍቶ አሜሪካ ሄዶ 5 ዓመት ፍርድ ቢፈረድበት ምናምን አምልጦ ሄደና አሜሪካ ላይ እንዲህ አይነት ወንጀል ሰርችን መጣሁት ወይም ደግሞ ታውቆበት ኦልሬዲ ታውቆ ይሄ 5 ዓመት ያስፈርዳል ተብሎ 5 ዓመት ተፈርዶበት በቃ ፍርዴን ጨርሻለሁ ብሎ ወደ ኢትዮጵያ ቢመጣ ኢትዮጵያ እንደገና ከመክሰስ ወደ ኋላ አትልም። ቅድም እንደነገርኳችሁ የራሷ የማንነት ጉዳይ ስለሆነ ማለት ነው። ዘን 10 ዓመት ቢፈረድበት በኢትዮጵያ ህግ መሰረት የአሜሪካው ግን ዲዳክት ይደረግለታል ወይም ታሳቢ ይደረጋል። ለምሳሌ 10 ዓመት ከዚህ ከተፈረደ 5 ዓመቱን አሜሪካ ሄዶ እንደተፈረደበት ይታይለትና ወይም እንደታሰረ ይታይና ኦኬ 5 ዓመት ይቀርሃል ተብሎ ከተፈረደበት ላይ ይቀነሳል። ወይም 3 ዓመት ታስሮ ከመጣ ኢትዮጵያ 10 ዓመት ከፈረደችበት 7 ዓመቱን ብቻ ነው እዚህ የሚታሰረው ማለት ነው። ያነ ተቀናሽ ይሆንለታል ነው የሚለው። it should also be noted that whether the person had been tried abroad on request of Ethiopian authority pursuant to article 12 of the code he is no longer subject to Ethiopian principal jurisdiction። አርቲክል 12 ላይ እንዳየ ነው። አሁን ለምሳሌ አርቲክል 12 ስለምንድን ነው የሚያወራው? ፎሪን ሆኖ ኢትዮጵያ ውስጥ ሉዓላዊነቷን ወይም ናሽናል ኢንተረስቷን የማይጎዳ ወንጀሎች ሰርቶ አመልጦ እዛ ሀገር ሄዶ ቢታሰርና ተመልሶ ቢመጣ ኢትዮጵያ እንደገና ክሱን አታነሳም ብለናል። ነገር ግን ይሄ አፕሊኬብል አይሆንም። ለምን? የጎዳው የኢትዮጵያን ፕሪንሲፓል ጁሪስዲክሽን ወይም ናሽናል ኢንተረስቷን ነው። ወይም ደግሞ አጠቃላይ ኢትዮጵያ ከሷ ሉዓላዊነት ጋር የሚያያዝ ወንጀል ከተሰራ ፕሪቬል የሚያደርገው የኢትዮጵያ ህግ ነው። ኢትዮጵያ ነች መጀመሪያ ቀዳሚ ስፍራውን የምትይዘው ያን ሰው የመክሰስ የማሰር መብት ያላት እንጂ ፎሪኖች አይደሉም ማለት ነው። ሶ በዚህ እንትን የኢትዮጵያ ጁሪስዲክሽን ፕሪቬል ያደርግና ያ ሰው ወንጀሉን እንኳ ይቅርታ ተደርጎለት ወይም በትንሽ ዓመት ታስሮ ጨርሶ ምናምን ወደ ኢትዮጵያ ቢመጣ ተከሳሽ ከመሆን አያድነውም ማለት ነው። ኔክስት ሳብሲደሪ ጁሪስዲክሽን እናያለን።